ሺዓዎች እንዴት ተመሰረቱ? ሺዓዎች እውን ሰሓቦችን ይረግማሉ? ዓሊይ ብን አቢ ጣሊብ በሺዓዎች እይታ ምንድን ነው? እውን ሺዓዎች ዓሊይን ያመልኩታል? ሺዓዎች ከሰይዳ አኢሻ ጋር ያላቸው ስር የሰደደ ጸብስ መነሻው ምንድን ነው? እስልምና በአንድ መስመር ብቻ የሚፈስ ሁሉም ሙስሊሞች በሁሉም ጉዳዮች ላይ አንድ አይነት አቋም የሚይዙበት የታሪክ ድርሳን ይመስልሃል? ስህተት ነው። ዛሬ ከዘመናት በፊት ተጀምሮ እስከ ዘመናችን ድረስ ምዕራፎቹ እየተጻፉ ስላሉ ዲናዊ መስአላዎች፣ የታሪክ ውጣ ውረዶችና ልዩ ልዩ መዝሃቦች አልያም የእምነት ዘርፎችን በዝርዝር እንዳስሳለን። በእስልምናው ዓለም ከአህሉ ሱና ወልጀማዓ ቀጥሎ በሁለተኛ ደረጃ የሚጠቀሱት ሺዓዎች ናቸው። እነዚህ የእምነቱ ተከታዮች በኢራን በስፋት የሚገኙ ሲሆን በአዘርባጃን፣ በባሕረይን፣ በኢራቅና በሊባኖስ ደግሞ አብላጫውን ቁጥር ይይዛሉ። ነገር ግን ትልቁ ጥያቄ ሺዓዎች እነማን ናቸው? መቼ ተከሰቱ? ስማቸውስ ከየት መጣ? እንዴትስ ወደ ተለያዩ ዘርፎች እንደ ኢስና ዐሸርያ፣ ኢስማዒልያና ዘይድያ ሊከፋፈሉ ቻሉ የሚለው ነው። በዚህ መሰናዷችን የታሪክን ፍሰት ተከትለን ወደ ኋላ እንጓዛለን። የሺዓን መዝሃብ አጀማመርና የዓቂዳቸውን መሠረት እንፈትሻለን። በታሪክ ሂደት ውስጥ በሺዓ መዝሃብ ላይ ተመስርተው የተገነቡ መንግሥታትንም እንቃኛለን። በኢስና ዐሸርያ ዘንድ 12 ቁጥር ያለው ሚስጥር ምንድን ነው? ለምንስ በ12 ኢማሞች ብቻ ያምናሉ? የገይባ አልያም የመሰወር ክስተት ትንሹም ሆነ ትልቁ መሰወር ታሪኩ ምንድን ነው? በጉጉት የሚጠበቀው መህዲዩል ሙንተዘርስ ማን ነው? ተቅያ አልያም እምነትን መደበቅና በኢማም ሑሰይን ዕለት የሚደረጉ ድርጊቶችስ ትርጉማቸው ምንድን ነው? እነዚህ ድርጊቶች በሺዓዎች ዘንድ እንደ ክብር ነው ወይስ እንደ ነውር የሚታዩት? አንዳንድ የሺዓ ቡድኖች እንደ አቡበክር ስዲቅ፣ ዑመር ኢብኑል ኸጣብና እናታችን አኢሻ ረዲየላሁ ዐንሁም ባሉ ታላላቅ ሰሓቦች ላይ ያላቸው ጥላቻ አቋሙ ከምን ይመነጫል? የኡመውያና የዓባስያ መንግሥታት ሊያጠፏቸው ቢሞክሩም ሺዓዎች እስከ ዛሬ እንዴት ሊዘልቁ ቻሉ? ከአህሉ ሱና ወልጀማዓ ጋር ያላቸው የስምምነትና የልዩነት ነጥቦችስ ምንድን ናቸው? ዋነኛ የታሪክና የሐዲት መጻሕፍቶቻቸውስ የትኞቹ ናቸው? እነዚህንና መሰል በርካታ ውስብስብ ጥያቄዎችን በዝርዝር የምንዳስስበት የታሪክን መጋረጃ ገልጠን የተደበቁ ምስጢራትን የምናይበት እጅግ ማራኪ የእውቀት ጉዞ እነሆ ጀምሯል። በመጀመሪያ መረዳት ያለብን ሺዓ የሚለው ቃል ትርጉሙ ከየት እንደመጣ ነው። ሺዓ የሚለው ቃል በቋንቋ ደረጃ ሙሻየዓ ከሚለው ቃል የተገኘ ሲሆን ትርጉሙም ተከታይ፣ ደጋፊ አልያም ረዳት ማለት ነው። በዚህም መሠረት ሺዓዎች ማለት የአንድ ወገን ተከታዮችና ደጋፊዎች ማለት ነው። ዋናው ጥያቄ ግን የማን ደጋፊዎች፣ የትኛውንስ መንገድ ተከታዮች የሚለው ነው። ሺዓዎች ለታላቁ ሰሓባ ለኢማም ዓሊይ ብን አቢ ጣሊብ ልዩ ፍቅርና ታማኝነት ያላቸው፣ ከረሱል ሰለላሁ ዐለይሂ ወሰለም ህልፈት በኋላም ዓሊይ ብን አቢ ጣሊብን የሙስሊሙ ኡማ መሪ አልያም ኢማም አድርገው የተቀበሉ ናቸው። እርግጥ ነው ሙስሊሞች ሁሉ ኢማም ዓሊይን ይወዳሉ፣ ያከብራሉ፣ ታላቅ ደረጃቸውንም ያውቃሉ። ታዲያ ሺዓዎችን ከሌላው ሙስሊም የሚለያቸው ምንድን ነው? ልዩነቱ እዚህ ላይ ነው። ሺዓዎች ኢማም ዓሊይን የላቀ ደረጃ ያለው ሰሓባ አድርገው ብቻ አይመለከቱትም። ይልቁንም ከረሱል ሰለላሁ ዐለይሂ ወሰለም በኋላ ሕጋዊ መሪና ኸሊፋ እሳቸው ብቻ እንደሆኑ፣ እንዲሁም መሪነት አልያም ኢማምነት በእሳቸው ዘር በተለይም ከረሱል ሰለላሁ ዐለይሂ ወሰለም ልጅ ከፋጢማ ረዲየላሁ ዐንሃ በሚወለዱት ልጆቻቸው ብቻ መቀጠል እንዳለበት በጽኑ ያምናሉ። የሺዓ መዝሃብ መቼ ተጀመረ ለሚለው ጥያቄ በሺዓ ሊቃውንትና በሱኒ ምሁራን ዘንድ የተለያዩ ምላሾች አሉ። የሺዓ ሊቃውንት እንደሚሉት
ሺዓነት በኋላ ላይ የተከሰተ አዲስ ቡድን ሳይሆን የእስልምና ዋናውና መሰረታዊው አካል ነው። ሺዓነት የተወለደው ከእስልምና የመጀመሪያው ጥሪ ጋር አብሮ ነው ይላሉ። በረሱል ሰለላሁ ዐለይሂ ወሰለም ዘመን ለኢማም ዓሊይ ፍጹም ታማኝ የነበሩና ከረሱል ሰለላሁ ዐለይሂ ወሰለም በኋላም መሪነት ለሳቸው ይገባል ብለው የሚያምኑ እንደ ሚቅዳድ ኢብኑ ዐምር፣ እንደ አቡ ዘርን አልጊፋሪይና እንደ ዐማር ኢብኑ ያሲር ያሉ ሰሓቦች የዓሊ ሺዓዎች አሊያም ደጋፊዎች ተብለው ይታወቁ እንደነበር ይገልጻሉ። እንዲያውም አንድ ጊዜ ኢማም ዓሊ ረሱልን ሰለላሁ ዐለይሂ ወሰለም ከፍጡራን ሁሉ በላጭ ማን ነው ብለው ሲጠይቋቸው አንተና ተከታዮችህ ናችሁ ብለው እንደመለሱላቸው በድርሳናቸው ይጠቅሳሉ። አህሉ ሱና ወልጀማዓ ደግሞ በተቃራኒው የሱኒ ሊቃውንት ይህንን ሐዲስ እንደ ደካማ ወይም እንደ መውዱዕ ይመለከቱታል። በእነሱ እይታ በረሱል ሰለላሁ ዐለይሂ ወሰለም ዘመን ሺዓ የሚባል የተለየ ቡድን አልነበረም። ሺዓነት የተከሰተው ከረሱል ሰለላሁ ዐለይሂ ወሰለም ህልፈት በኋላ በተፈጠሩ ፖለቲካዊና ታሪካዊ ክስተቶች እንዲሁም በሙስሊሞች መካከል በተነሳው ታላቁ ፊትና ሳቢያ ነው ብለው ያምናሉ። ነገሩ እንዲህ ይጀምራል። በ11ኛው የሂጅራ ዓመት በመዲና ከተማ ታላቅ ድንጋጤ ተከሰተ። የዓለማቱ እዝነት ረሱል ሰለላሁ ዐለይሂ ወሰለም ከዚህ ዓለም በሞት ተለዩ። ዜናው የኡማውን መሠረት አወዛወዘው። መዲናም በጨለማ ተዋጠች። ነገር ግን ለለቅሶ የሚሆን በቂ ጊዜ አልነበረም። በዚያች ወሳኝ ቅጽበት አንገብጋቢ ጥያቄ ተነሳ። ከረሱል ሰለላሁ ዐለይሂ ወሰለም በኋላ ኸሊፋው ማን ይሁን? የሙስሊሙን ባንዲራ ማን ያንሳ? እንደ ዓሊይ ብን አቢ ጣሊብ፣ ዓባስ ብኑ ዓብድልሙጠሊብ እና ፈድል ብኑ ዓባስ ያሉ የረሱል ሰለላሁ ዐለይሂ ወሰለም የቅርብ ቤተሰቦች የረሱልን ሰለላሁ ዐለይሂ ወሰለም አስክሬን በማጠብና ለቀብር በማዘጋጀት ተጠምደው በነበረበት ወቅት የአንሳር ተወላጆች ሰቂፈተ በኒ ሳዒዳ በተባለ ስፍራ አስቸኳይ ስብሰባ ተቀመጡ። ይህ ስብሰባ ተራ ምክክር ሳይሆን የመላውን እስልምና ታሪክ አቅጣጫ የቀየሩ ክስተቶች መጀመሪያ ነበር። በስብሰባው ላይ አንሳሮች የኸዝረጅ ጎሳ መሪ የሆኑትን ሳዕድ ብኑ ኡባዳህን መሪ ለማድረግ ተስማሙ። ነገር ግን ዜና ዑመር ብኑ አልኸጣብ ዘንድ ሲደርስ ወዲያውኑ አቡበክርንና አቡ ዑበይደት ብኑ አልጀራሕን ይዘው ወደ ስፍራው አመሩ። በሰቂፋው ውስጥ ክርክሩ ጠነከረ። አንሳሮች ከኛ አንድ መሪ፣ ከናንተ አልያም ከቁረይሾች ደግሞ አንድ መሪ ይምጣ የሚል ሐሳብ አቀረቡ። አቡበክር ግን መሪነት ለቁረይሾች ነው፣ እናንተ ግን አማካሪዎችና ረዳቶች ትሆናላችሁ በማለት የአንድነትን አስፈላጊነት አስገነዘቡ። በዚያው ስፍራ አቡበክር የመጀመሪያው የእስልምና ኸሊፋ ሆነውም ተመረጡ። በማግስቱ በረሱል ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ሕዝባዊ ቃል ኪዳን አልያም በይዓ ተፈጸመ። በወቅቱ ኢማም ዓሊይና ዙበይር ብኑ አልዓዋም በቦታው አልነበሩም። በኋላ ላይ ግን አቡበክር በጠሯቸው ጊዜ መጥተው ታማኝነታቸውን ገለጹ። በይሐቂይ እንደዘገቡት የኢማም ዓሊ መጀመሪያ ላይ አለመገኘት ለሹመቱ ዕውቅና ካለመስጠት የመነጨ ሳይሆን በነገሩ ላይ ለምን አስቀድመን አልተማከርንም የሚል ቅሬታ ነበር። አቡበክርም ልዩነት ተፈጥሮ ኡማው እንዳይከፋፈል ሰግቼ ነው ነገሩን ያጣደፍኩት በማለት ምላሽ ሰጥተዋቸዋል። ምንም እንኳ በኸሊፋነት ዙሪያ መጀመሪያ ላይ እንዲህ ያሉ ክርክሮች ቢኖሩም በኢማም ዓሊ በአቡበክርና በዑመር ረዲየላሁ ዐንሁም መካከል የነበረው ግንኙነት በፍቅር በመከባበርና በታላቅ አክብሮት የተሞላ እንደነበር የታሪክ ድርሳናት ይመሰክራሉ። ወዳጄ ልብ ብለህ አስተውል። ኢማም ዓሊ ልጃቸውን ኡሙ ኩልሱምን ለኸሊፋው ዑመር ኢብኑ አልኸጣብ በጋብቻ ሰጥተዋል። ይህ ታሪክ ተራ የፈጠራ ወሬ ሳይሆን ራሳቸው ሺዓዎች ዘንድ ትልቅ ቦታ የሚሰጣቸውና በዋነኝነት በሚጠቀሱት እንደ አልካፊና ተህዚብ አልአሕካም ባሉ የታሪክ ድርሳናት ጭምር በግልጽ የሰፈረ እውነት ነው። እንዲያውም ኢማም ዓሊይ ረዲየላሁ ዐንሁ ለሁለት ልጆቻቸው አቡበክርና ዑመር የሚል ስም ማውጣታቸው በሳቸውና በሁለቱ በረሱል ሰለላሁ ዐለይሂ ወሰለም ባልደረቦች መካከል የነበረውን ጥልቅ ፍቅር ወይም ቢያንስ የላቀ መከባበር በግልጽ ያሳያል። እርግጥ ነው በሺዓዎች ዘገባ ውስጥ ኢማም ዓሊ ለአቡበክር ስላደረጉት ቃል ኪዳን አልያም በይዓ ሁኔታ ሌሎች ትርካዎችም አሉ።
ወደዚያ ጉዳይ ኋላ እንመለስበታለን። አሁን ግን የታሪኩን መስመር ተከትለን ጉዟችንን እንቀጥል። ከአቡበክር ሲዲቅ በኋላ ዑመር ኢብኑል ኸጣብ ኸሊፋ ሆኑ። በዘመናቸው ፍትህን አነገሱ። የእስልምናውን ግዛት በከፍተኛ ሁኔታ አስፋፉ። ታላላቅ ድሎችንም አስመዘገቡ። ነገር ግን አንድ ቀን ያቺ መጥፎ ቀን መጣች። ዑመር በመዲና መስጂድ የፈጅር ሰላትን እያሰገዱ ሳለ ፈይሩዝ አልናህወንዲ የተባለና በታሪክ አቡ ሉዕሉዐተል መጁሲ እየተባለ የሚጠራው ፋርሳዊ በድንገት አጠቃቸው። መርዛማ በሆነ ጩቤም ወጋቸው። ዑመርም በደማቸው ተለውሰው ወደቁ። በ23ኛው የሂጅራ ዘመን ዑመር ኢብኑል ኸጣብ በሸሂድነት አረፉ። ዑመር ረዲየላሁ ዐንሁ ከመሞታቸው በፊት ግን መሪነት ያለ ፈተና እንዲተላለፍ ሥርዓት ዘረጉ። ከታላላቅ ሰሓቦች መካከል 6 ሰዎችን መረጡ። እነሱም ዓሊይ ብኒ አቢ ጣሊብ፣ ዑስማን ብኒ ዓፋን፣ ጠልሓ፣ ዙበይር፣ ሰዕድ ብኒ አቢ ወቃስና ዓብዱራሕማን ብኒ ዓውፍ ነበሩ። ከ3 ቀናት ጥልቅ ምክክርና ክርክር በኋላ ዑስማን ብኒ ዓፋን 3ኛው የእስልምና ኸሊፋ ሆነው ተመረጡ። በዚህም የታሪክ ምዕራፍ አዲስ ገጽ ተከፈተ። የዑስማን ብኑ ዓፋን አመራር ለ12 ዓመታት ዘለቀ። የመጀመሪያዎቹ ዓመታት የብልጽግናና የሰላም ዘመን ነበሩ። ግዛቱም ወደ ምስራቅና ምዕራብ ተንሰራፋ። ሆኖም በመጨረሻዎቹ 6 ዓመታት የፈተና ደመና በሰማዩ ላይ ማንዣበብ ጀመረ። በሙስሊሞች መካከልም አደገኛ መከፋፈል ምልክቶች ታዩ። ኸሊፋው ላይ የሚነሱ ክሶች የፈተናውን እሳት አቀጣጠሉት። ሙስሊሞችም በአንድ የቁርአን ንባብ ላይ ለመሰብሰብ ሲሉ ሌሎቹን ቅጂዎቹን አቃጠሉ የሚልና ዘመዶቻቸውን ብቻ በስልጣን ላይ ሾሙ የሚሉ ወሬዎች እጅጉን ተሰራጩ። አብዛኛዎቹ ክሶች ግን ከእውነት የራቁና በጥላቻ የተሞሉ ነበሩ። ከኩፋ ከበስራና ከግብፅ የመጡ ወገኖች ኸሊፋው ከስልጣን እንዲወርዱ መጠየቅ ጀመሩ። ዑስማን ረዲየላሁ ዐንሁ በሕይወት እያሉ በጀነት ከተበሰሩት አንዱና የረሱል ሰለላሁ ዐለይሂ ወሰለም የሁለት ልጆች ባል አልያም ዘኑረይን ቢሆኑም የፈተናው ወላፈን ግን ከምክንያት ይልቅ ስሜትን አስቀደመ። በመጨረሻም ቤታቸው ተከበበ። በዚያ ውጥረት ውስጥ ሆነው ዑስማን ኢብኑ ዓፋን ቁርአንን በእርጋታ ይቀሩ ነበር። አማጽያኑ ግን ቤታቸውን ጥሰው ገቡ። በሰይፍም ቆራረጧቸው፣ ገደሏቸውም። በ35ኛው የሂጅራ ዘመን ደማቸው በቁርአን ገጾች ላይ እየፈሰሰ በሸሂድነት አረፉ። ይህ ክስተት በታሪክ የቤቱ ከበባ አልያም ዋቂዐተ ዳር በመባል ይታወቃል። ከዚህ አሰቃቂ ድርጊት በኋላ የመዲና ሕዝብ የፈተናውን እሳት የሚያጠፋና ኡማውን አንድ የሚያደርግ መሪ ፈለጉ። ከኢማም ዓሊይ ብኒ አቢ ጣሊብ የተሻለ ማንም አልነበረም። የነቢዩ የአጎት ልጅ የልጃቸው ባልና ቀዳሚው ሙስሊም ዓሊ 4ኛው ኸሊፋ ሆኑ። ነገር ግን ሹመቱ እንደተከናወነ ለዓመታት ሲብላላ የነበረው ትልቁ የፖለቲካ ቀውስ እንደ አዲስ ፈነዳ። የዑስማን ደም በከንቱ መፍሰስ የለበትም፣ ቂሳስ አልያም የደም ዋጋ ይወሰድ የሚል ጥያቄ ከወደ ሻም በኩል በረታ። ይህን ጊዜ ሙስሊሞች በሁለት ጎራ ተከፈሉ። አንደኛው የኢማም ዓሊ ጎራ። እነዚህ ጎራዎች ቂሳስ መወሰዱ የግድ ነው፣ ሆኖም በመጀመሪያ የመንግሥት መረጋጋትና ጸጥታ ሊሰፍን ይገባል የሚል አቋም ነበራቸው። ምክንያቱም የዑስማን ገዳዮች ጥቂት ግለሰቦች ሳይሆኑ በጎሳዎቻቸው የሚደገፉ በሺዎች የሚቆጠሩ የታጠቁ ኃይሎች ነበሩ። ሁለተኛው ጎራ በጠልሓ በዙበይርና በእናታችን አኢሻ ረዲየላሁ ዐንሁም የሚመራ ሲሆን በሻም ሶሪያ በኩል ደግሞ የዑስማን ዘመድ የሆነው ሙዓዊየት ብኑ አቢ ሱፊያን የቡድኑ መሪ ነበር። የነሱ አቋም ፍትሕ ወዲያውኑ ሊሰፍን ይገባል፣ ካልሆነ ግን መሪን መግደል እንደ ተራ ነገር እየታየ ታሪክ ይደገማል የሚል ነበር። ይህ ልዩነት ለስልጣን የሚደረግ ፍልሚያ ሳይሆን ኡማውን እንዴት እንታደገው በሚል የመነጨ የሐሳብ ልዩነት ነበር። ነገር ግን በመካከላቸው የገቡ የፈተና ሰዎች ነገሩን ወደ ጦርነት ለወጡት። በ36ኛው የሂጅራ ዘመን የጀመል ጦርነት ተካሄደ። የኢማም ዓሊና የነጠልሓ ጦር በበስራ ተጋጠሙ። እጅግ ደም አፋሳሽ ጦርነት ነበር። ውጤቱም በኢማም ዓሊ አሸናፊነት ተጠናቀቀ። ጠልሓና ዙበይርም ተገደሉ። እናታችን አኢሻም የጦር ወገናቸው ቢሸነፍም
በታላቅ ክብር በዓልይ ብን አቢ ጣሊብ አማካይነት ወደ መዲና ተመለሱ። ፈተናው ግን በዚህ አላበቃም። በ37ኛው የሂጅራ ዘመን በኢማም ዓሊይና በሙዓውያ መካከል የሲፊን ጦርነት ተቀሰቀሰ። ውጊያው እጅግ በረታ። የኢማም ዓሊይ ሰራዊት እጅጉን አየሉ። በመጨረሻም የሙዓውያ ወገኖች ቁርአንን በጦር አናቶች ላይ በመስቀል ወደ ሽምግልና አልያም ታሕኪም ጥሪ ያደረጉ። ኢማም ዓሊ ምንም እንኳ ባይደሰቱም የኡማውን ደም ለመታደግ ሲሉ በሽምግልናው ተስማሙ። ከሲፊን ጦርነት በኋላ ውጥረቱ ይበልጥ በረታ። ከኢማም ዓሊ ሰራዊት ውስጥ ሽምግልናውን አንቀበልም የሚሉ ወገኖች ከዓሊይ አፈንግጠው ወጡ። መፈክራቸውም ፍርድ የአላህ እንጂ የሰው አይደለም የሚል ነበር። እነዚህም ኸዋሪጆች አልያም ከአመራር የወጡ ተብለው ተሰየሙ። መጀመሪያ የታዩትም ሐሩራ በተባለ ስፍራ በመሆኑ ሐሩርያ ይባላሉ። በዚህ ሁከትና ትርምስ መካከል ግን ሌላ ቡድን እንደ አዲስ መታየት ጀመረ። እነዚህ ቡድኖች የሰይፍ ሳይሆን የሐሳብ ሰዎች ነበሩ። ዋናው ሐሳባቸውም ረሱል ሰለላሁ ዐለይሂ ወሰለም ከዚህ ዓለም ሲያልፉ ኸሊፋውን ሳይጠቁሙ አልሄዱም። ሙሳ ኢያሱን አልያም ዩሹዕ ብኑ ኑርን እንደወከለው ሁሉ ረሱልም ሰለላሁ ዐለይሂ ወሰለም ዓልይን ወክለዋል አልያም ኑዛዜ አድርገዋል የሚል ነበር። ይህ ወስያ ወይም መለኮታዊ ውክልና የሚለው ሐሳብ የሺዓነት መሠረትም ነው። የታሪክ መዛግብት እንደሚተርኩት ከሆነ ይህንን የዓቂዳ እሳቤ በሰዎች መካከል ያሰረጸው ከየመን የመጣው ዓብዱላህ ብኑ ሰበእ የተባለና እስልምናን ለመበታተን ወጥኖ የተነሳ አይሁዳዊ እንደሆነ ይነገራል። ይሁን እንጂ በዚህ ሰው ማንነት ዙሪያ የታሪክ ምሁራን እስከ ዛሬ ድረስ ይከራከራሉ። ይህ ሰው በእውነት የነበረ ነው ወይስ ተቃዋሚዎች የፈጠሩት የፖለቲካ ተረት የሚለው ጥያቄ ዛሬም ምላሽ አላገኘም። የብኑ ሰበእ ማንነት ምንም ይሁን ምን፣ ዋናው ነጥብ ግን መሪነት አልያም ኢማምነት የአላህ ውሳኔና የኢማም ዓሊይና የልጆቻቸው መለኮታዊ መብት ነው የሚለው አስተሳሰብ የሺዓነት ጽንሰ ሐሳብ መጀመሪያ መሆኑ ነው። ይሁን እንጂ በወቅቱ ሺዓነት እንደ አንድ ወጥ መዝሃብ ወይም የሃይማኖት ዘርፍ አልተደራጀም ነበር። ሺዓነት እንደ አንድ የጎላ መዝሃብና እንደ ጠንካራ ማህበረሰብ ሊወጣ የቻለው ከከርበላ ክስተት በኋላ ነው። በዚያን ጊዜ በሐዘን የተሰበሩ ልቦች ለረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች ባላቸው ፍቅር ተሳሰሩ። ያም ሐዘን ወደ እምነት፣ ያም እንባ ወደ ማንነት ተለወጠ። እስካሁን ድረስ ሺዓ የሚለውን ቃል ፍቺ መቼ እንደተከሰቱና በሱኒና በሺዓዎች መካከል ያለውን የታሪክ ትረካ ልዩነት ተመልክተናል። አሁን ደግሞ ወደ አራተኛውና እጅግ ሴንሲቲቭ ወደ ሆነው ነጥብ እንሸጋገራለን። ይህም የሺዓዎች መሠረታዊ እምነት ምንድን ነው? በሺዓዎችና በሱኒዎች መካከል ያለው ዋነኛው ልዩነት የሚጀምረው እዚህ ጋር ነው። ለሺዓዎች በተለይም ለኢስና ዐሸርያዎች መሪነት ወይም ኢማምነት ተራ የፖለቲካ አስተዳደር ሳይሆን የሃይማኖት አንዱ መሠረት ነው። ከረሱል ሰለላሁ ዐለይሂ ወሰለም በኋላ ኸሊፋ መሆን ያለበት ኢማም ዓሊ ብቻ እንደሆነና ይህንንም ረሱል ሰለላሁ ዐለይሂ ወሰለም ራሳቸው እንደተናገሩ ያምናሉ። ለዚህም ማረጋገጫ የሚሏቸውን በራሳቸውም ሆነ በሱኒ መጻሕፍት የሚገኙ ሐዲቶችን ይጠቅሳሉ። ከነዚህ ሐዲቶች መካከል ትልቁን ቦታ የሚይዘው የገዲሩ ኹም ሐዲት ነው። በሺዓዎች ትረካ መሠረት ረሱል ሰለላሁ ዐለይሂ ወሰለም የመጨረሻውን ሐጅ አልያም ሐጀተል ወዳዕ አከናውነው ወደ መዲና ሲመለሱ ዙልሕጃ 18 ቀን በ10ኛው ዓመተ ሂጅራ ገዲሩ ኹም በሚባል ስፍራ ላይ ቆሙ። በሺዎች የሚቆጠሩ ሰዎችን ሰብስበው የኢማም ዓሊይን እጅ ወደ ላይ ከፍ በማድረግ እንዲህ አሉ። እኔ መውላው አልያም የቅርብ ወዳጁ መሪው ለሆንኩኝ ሰው ሁሉ ዓሊይም መውላው ነው። ሺዓዎች ይህንን ሲተረጉሙ ይህ ነቢዩ ሰለላሁ ዐለይሂ ወሰለም ዓሊይ ከሳቸው በኋላ መሪ እንዲሆኑ በግልጽ የሾሙበት ንግግር ነው። መውላ ማለትም እዚህ ጋር የመሪነት ሥልጣን ነው ያለው ማለት ነው ብለው ያምናሉ። ሌላው የሚጠቅሱት ሐዲት ነቢይ ሰለላሁ ዐለይሂ ወሰለም ለዓሊይ ብን አቢ ጣሊብ እንዲህ ያሉበትን ሐዲት ነው። በእኔ ዘንድ ያለህ ደረጃ ሙሳ ዘንድ እንደነበረው እንደ ሃሩን ደረጃ አይደለምን?
ነገር ግን ከኔ በኋላ ነቢይ የለም እንጂ። ሺዓዎች እንደሚሉት ሃሩን ለሙሳ ረዳትና ወኪል እንደነበር ሁሉ ዓሊይም ለረሱል ሰለላሁ ዐለይሂ ወሰለም ተተኪ ወኪል ናቸው። የአህሉ ሱና ወልጀማዓ ሊቃውንት ግን እነዚህን ሐዲቶች ለየት ባለ መልኩ ይረዱታል። ረሱል ሰለላሁ ዐለይሂ ወሰለም ዓሊይን መሪ ማድረግ ቢፈልጉ ኑሮ ያለምንም ጥርጥርና መሻማት በግልጽ ይናገሩ ነበር ብለው ያምናሉ። ስለ ገዲሩ ኹም በተመለከተ ይህ ንግግር የመጣው በአንድ የጦር ዘመቻ ወቅት አንዳንድ ሰዎች በኢማም ዓሊይ ላይ ቅሬታ ስላቀረቡ ረሱል ሰለላሁ ዐለይሂ ወሰለም የዓሊይን ክብርና ደረጃ ለሰዎች ለማሳወቅና እንዲወዷቸው ለማድረግ የተናገሩት እንጂ ለሹመት አይደለም ይላሉ። መውላ ማለትም ፍቅርንና ወላጅነትን የሚገልጽ ቃል ነው። የሃሩንን ምትክነት ያመለከተውን ሐዲት በተመለከተ ሐዲቱ የተነገረው ረሱል ሰለላሁ ዐለይሂ ወሰለም ወደ ተቡክ ዘመቻ ሲሄዱ ዓሊይን በመዲና ተክተውት በነበረበት ወቅት ነው። ዓሊይ ከዘመቻ መቅረታቸው አሳዝኗቸው ሳለ ረሱል ሰለላሁ ዐለይሂ ወሰለም ሊያጽናኗቸውና ደረጃቸውን ሊገልጹላቸው የተጠቀሙበት ንጽጽር እንጂ ከሞት በኋላ ስለሚኖር ሹመት አይደለም። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ሃሩንን ከሙሳ ጋር ያነጻጸሩት ሙሳ በሕይወት እያለ ወደ ጡር ተራራ ለጥቂት ቀናት በሄደበት ወቅት ሃሩንን ተክቶ ስለነበር ነው። ደግሞም ሃሩን የሞተው ከሙሳ በፊት እንጂ በኋላ አልነበረም ብለው ይሞግታሉ። ነገሩ እዚህ ጋር ብቻ አያበቃም። ሺዓዎች ረሱል ሰለላሁ ዐለይሂ ወሰለም ዓሊይን በኸሊፋነት ቢመድቡም አቡበክር፣ ዑመርና አቡ ዑበይዳ ግን ወደ ሰቂፈተ በኒ ሳዒዳ በመሄድ ስልጣኑን ወሰዱ ብለው ያምናሉ። በታሪክ እጅግ አከራካሪ የሆነውና በአንዳንድ የሺዓ መጻሕፍት የሚገኘው ትረካ ደግሞ ዑመር ኢብኑል ኸጣብ ወደ እመቤታችን ፋጢማ ቤት በመሄድ ዓሊ ቃል ኪዳን በይዓ እንዲገባ ለማስገደድ በሩን መታው። በዚህም ወቅት የረሱል ሰለላሁ ዐለይሂ ወሰለም ልጅ የሆነችው ፋጢማ የጎድን አጥንቷ ተሰበረ፣ ማህፀኗ ውስጥ የነበረው ጽንስም ወደቀ የሚል ነው። ነገር ግን እዚህ ጋር ታሪካዊ ጥያቄዎች ይነሳሉ። የሱኒ ሊቃውንትና አንዳንድ ታዋቂ የሺዓ ምሁራን እንደ ሙሐመድ ሁሰይን ካሽፍ አልጊጣ እና ሙሐመድ ሁሰይን ፈድሉላህ ያሉ ይህንን ትረካ አይቀበሉትም። የሚከተሉትንም ጥያቄዎች ያነሳሉ። አንደኛ፣ የዓሊይ ጀግንነት። ታዋቂው ጀግናው ኢማም ዓሊ ሚስቱ ስትደበደብ እንዴት ዝም ብሎ ያያል? ይህስ ከሳቸው ማንነት ጋር ይሄዳልን? ሁለተኛው፣ የዑመር ስብዕና። ዑመር ለረሱል ሰለላሁ ዐለይሂ ወሰለም ልጅ እንዲህ ያለውን ድፍረት ይፈጽማል ተብሎ ይታሰባልን? ይህ ድርጊትስ በመዲና ሕዝብ ዘንድ እንዴት ያለ ረብሻ ሳያስነሳ ሊታለፍ ይችላል? ሦስተኛው፣ የጋብቻና የስም ትስስር። ቀደም ሲል እንደገለጽነው ኢማም ዓሊ ልጃቸውን ለዑመር የሰጡትና ለልጆቻቸው በአቡበክር በዑመርና በዑስማን ስም የሰየሙት ይህን ያህል ጥላቻ ቢኖር ነበር? እነዚህ ጥልቅ ልዩነቶች በሱኒና በሺዓ መካከል ያለውን ከፍተኛ የአረዳድ ልዩነት ፈጥረዋል። በዚህም ምክንያት ሺዓዎች አብዛኛዎቹን የረሱል ሰለላሁ ዐለይሂ ወሰለም ሰሓቦችን እንደ ባልደረባነት አይቀበሉም። ከነ አቡ ሁረይራም ሆነ ከእናታችን አኢሻ የሚዘገቡ ሐዲቶችን ውድቅ ያደርጋሉ። ሐዲትን በተመለከተ ትኩረታቸው እንደ ሰልማኑል ፋሪሲ፣ አቡ ዘር፣ አማር ኢብኑ ያሲርና ሚቅዳድ ባሉ ለዓሊ ታማኝ ነበሩ በሚሏቸው ጥቂት ሰሓቦች ላይ ብቻ የተገደበ ነው። ውጤቱም በኡማው አካል ላይ አዲስ ክፍፍል እንዲፈጠር ሆነ። አንደኛው ወገን መሪነትን እንደ መለኮታዊ መብት ሲመለከት፣ ሌላኛው ወገን ደግሞ በሹራ የሚወሰን ሰብአዊ ምርጫ አደረገው። ይህ ክፍፍል በአንድ ጀንበር የተከሰተ ሳይሆን ከፖለቲካ ልዩነት ተነስቶ በትረካዎችና በአረዳዶች እያለፈ ዛሬም ድረስ በዘለቁ ስር የሰደዱ ዓቂዳዎች የደመደመ የታሪክ ሂደት ነው። እስካሁን ሺዓነት በግለሰብ ደረጃ እንዴት እንደተጀመረና ዋና ዋና እምነቶቻቸው ምን እንደሆኑ ተመልክተናል። አሁን ደግሞ ሺዓነት እንደ አንድ የተደራጀ መዝሃብ እንዴት ተወለደ፣ እንደ አንድ ወጥ ንቅናቄስ እንዴት ተቀረጸ የሚለውን እንመለከታለን። በኢማም ዓሊይና በሙዓዊያ መካከል ከተካሄደው የስፊን ጦርነት በኋላ ኸዋሪጆች የተባሉ አዲስ ወገኖች በአውደ ግንባሩ ላይ ብቅ አሉ። እነዚህ ወገኖች በአላህ ዲን ላይ የሰውን ሽምግልና ተቀብለሃል በማለት ከኢማም ዓሊይ አፈነገጡ።
ይህም በ38ኛው የሂጅራ ዘመን አቆጣጠር ወደ ነህረዋን ጦርነት አመራ። ኢማም ዓሊይም አሸነፈው አብዛኛዎቹን አጠፏቸው። ሆኖም የዚህ ክስተት መዘዝ እዚያው አላበቃም። በ40ኛው የሂጅራ ዘመን ከነዚህ ኸዋሪጆች የተረፈው ዓብዱራሕማን ኢብኑ ሙልጀም የተባለ ሰው በኢማም ዓሊይ ላይ የከረረ ጥላቻንና ቂምን አሳደረ። አንድ ቀን ጎህ ሲቀድ ኢማሙ በኩፋ መስጂድ የሱብሒን ሰላት እያሰገዱ ሳለ ኢብኑ ሙልጀም በመርዛማ ሰይፍ መታቸው። ያች ምትም ገዳይ ነበረች። ኢማም ዓሊይም ዋና ከተማቸው ባደረጓት በኩፋ ምድር በሸሂድነት አረፉ። ከዚህ በኋላ የኩፋ ሕዝብ የነቢዩን ሰለላሁ ዐለይሂ ወሰለም የልጅ ልጅ ሐሰን ኢብኑ ዓሊይን አምስተኛው ኸሊፋ አድርገው ሾሙ። ነገር ግን ሰላሙ የራቀ ነበር። ሙዓውየት ብኑ አቢ ሱፊያን ለሐሰን ቃል ኪዳን አልያም በይዓ ለመግባት ፈቃደኛ ባለመሆኑ ሁለቱ ወገኖች ለጦርነት መዘጋጀት ጀመሩ። የልብ ርኅራሄና የጥበብ ባለቤት የሆኑት ኢማም ሐሰን ግን የሙስሊሞች ደም ከሥልጣን ወንበር በላይ እንደሆነ ተረዱ። የኡማው አንድነት ከልዩነት እንደሚበልጥ በማመን ደም እንዳይፈስና ሰላም እንዲሰፍን ሥልጣናቸውን ለሙዓውያ አሳልፈው ለመስጠት ወሰኑ። ይህ ታሪካዊ ክስተት በ41ኛው የሂጅራ ዘመን ነኺላ በተባለ ስፍራ ተፈጸመ። ኢማም ሐሰን አንድ ቅድመ ሁኔታ ብቻ አስቀመጡ። ከሙዓውያ ህልፈት በኋላ ሥልጣኑ ወደ ውርስ ሳይሆን ወደ ሙስሊሞች ሹራ እንዲመለስ የሚል። ይህ ዓመት ሙስሊሞች ከረዥም ፈተና በኋላ የተሰበሰቡበት በመሆኑ ዓመል ጀማዓ አልያም የአንድነት ዓመት ተባለ። በተቃራኒው አንዳንድ ሺዓዎች ይህንን ዓመት የሐዘንና የቁጭት ዓመት አድርገው ይመለከቱታል። በኢማም ሐሰን ሥልጣን መልቀቅ ውስጥ ያመኑበት መለኮታዊ የመሪነት መብት እንደ ተሸረሸረ ተሰማቸው። በዚህም የራሺዱን ኸሊፋዎች ዘመን አብቅቶ አዲሱ የኡመውያ መንግሥት ምዕራፍ ተጀመረ። ይህ ዘመን ለሺዓ ንቅናቄ መጠናከር እንደ ምቹ ሁኔታ የሚያገለግሉ በርካታ ክስተቶችን ያስተናገደ ነበር። ነገሮች ረግተው ሳይቆዩ በኡማው ላይ ትልቅ መከፋፈልን የፈጠረ ውሳኔ ተላለፈ። ሙዓውያ ከመሞቱ በፊት ልጁ የዚድ ኢብኑ ሙዓውያ ተተኪው እንዲሆን የሰዎችን ቃል ኪዳን አልያም በይዓ በግዳጅ ተቀበለ። ይህ በእስልምና ታሪክ ለመጀመሪያ ጊዜ የኸሊፋነት ሥርዓት ከምክክር አልያም ሹራ ወደ ውርስ የተቀየረበት አሳዛኝ ወቅት ነበር። ሙዓውያ በደማስቆ ሲያርፍ የዚድ በይፋ ኸሊፋ ሆነ። ይህ ውሳኔ ግን በታላላቅ ሰሓቦች ዘንድ በቀላሉ አልታለፈም። ከነዚህም ግንባር ቀደሙ የረሱል ሰለላሁ ዐለይሂ ወሰለም የልጅ ልጅ የሆኑት ኢማም ሑሰይን ኢብኑ ዓሊ ነበሩ። የዚድ ሥልጣን እንደያዘ ከኩፋ ከተማ ወደ ኢማም ሑሰይን ደብዳቤዎች ይጎርፉ ጀመር። የየዚድን መሪነት አንቀበልም፣ አንተ የረሱል ሰለላሁ ዐለይሂ ወሰለም የልጅ ልጅ ነህና ናና እናንግስህ የሚሉ ጥሪዎች እጅጉን በረቱ። የሚገርመው ነገር ከኢራቅና ከኩፋ ብቻ ወደ 4000 የሚጠጉ ደብዳቤዎች ለኢማም ሑሰይን ደርሰዋቸዋል። 40,000 የሚሆኑ ሰዎችም እንደ ብቸኛ ተስፋና ሕጋዊ መሪ ወደ ኩፋ ጠሯቸው። ኢማም ሑሰይንም ለኢራቅ ሕዝብ በገቡት ቃል መሠረት ወደ ኩፋ አመሩ። ነገር ግን ያ የተገባላቸው ቃል ወደ ክህደት፣ ቃል ኪዳኑም ወደ ዝምታ እንደሚቀየር አላወቁም ነበር። ወደ ኩፋ ሲቃረቡ የኩፋ ሕዝብ ፊቱን አዞረባቸው። በ61ኛው የሂጅራ ዘመን ከርበላ በተባለ ስፍራ የየዚድ ለዕነቱላሂ ዐለይሂ ሰራዊት ኢማም ሑሰይንንና ቤተሰቦቻቸውን ከበባ አደረጉባቸው። ልዩነቱን ልብ በሉ። የየዚድ ሰራዊት 5000 ተዋጊዎች ሲሆኑ ከኢማም ሑሰይን ጋር የነበሩት ግን ከነ ቤተሰቦቻቸው ሕፃናትና ሴቶችን ጨምሮ 82 ሰዎች ብቻ ነበሩ። ውጤቱ የታወቀ ነበር። ያ አሰቃቂ መከራ በበረሃ መሃል ተከሰተ። የጀነት ወጣቶች አለቃ የተባሉት ኢማም ሑሰይን በታሪክና በሙስሊሞች ሕሊና ውስጥ ዘላለም በተረገመው በሸምር ኢብኑ ዚል ጀውሻን እጅ በሸሂድነት አረፉ። ከዚህ አሰቃቂ ክስተት በኋላ ኢማም ሑሰይንን ጥለው የሸሹት የኩፋ ሰዎች በልባቸው ውስጥ ጥልቅ ጸጸትና ውርደት ተሰማቸው። ስህተታቸውን ለማረምም የተዋቡን አልያም ተውበት አድራጊዎች ሰራዊት የተባለ ቡድን ተመሠረተ። ዓላማቸውም የኢማም ሑሰይንን ደም ለመበቀል በኡመውያ መንግሥት ላይ ማመፅ ነበር። በአህሉ ሱና ዑለማዎች እይታ ሺዓነት እንደ ግለሰብ ፍቅር ሳይሆን እንደ ተደራጀ ንቅናቄ ብቅ ያለው በዚህች ወሳኝ ቅጽበት ነበር።
ምንም እንኳ የተዋቡን ንቅናቄ በኡመውያ ሰራዊት ቢሸነፍም የታሪክ አሻራውን ግን ጥሎ አልፏል። ከዚያን ጊዜ ጀምሮ ሺዓዎች ከኡመውያ መንግስት ጋር ረጅም ትግል አደረጉ። ራሳቸውንም ከጭቆና ለመከላከል ተቅያ የተባለውን ዘዴ መጠቀም ጀመሩ። ይህም ማለት በልባቸው ለኢማም ዓሊይና ለአህለል በይት ያላቸውን ታማኝነት ደብቀው በግልጽ ግን ለመንግስት ታዛዥ መስለው መታየት ነው። በሺዓዎች ላይ ከሚሰነዘሩ እጅግ መራርና ጠንከር ያሉ ትችቶች መካከል ዋነኛው ተቅያ አሊያም እምነትን መሸሸግ በሚለው ጉዳይ ላይ ያጠነጥናል። በጥንቱ የኡመውያን የግፍ አገዛዝ ዘመን ነፍስን ለማትረፍና ከጥቃት ለመከላከል እንደ ጊዜያዊ መሸሸጊያ የተጀመረው ይህ ተቅያ አህሉ ሱና ወልጀማዓ እንደሚጠቅሱት ከሆነ ከጊዜ በኋላ በአንዳንዶቹ ዘንድ እንደ ቋሚ መታወቂያና መገለጫ እየሆነ መጣ። እንዲያውም አንዳንድ የሺዓ ሊቃውንት ተቅያ የዲን 9/10ኛው ክፍል ነው፣ ተቅያ የሌለውም ሃይማኖት የለውም እስከ ማለት ደርሰዋል። ይህ አነጋገር ለተቃዋሚዎቻቸው እጅግ አስደንጋጭ ከመሆኑም በላይ ጠንካራ ምላሽ እንዲሰጡ ምክንያት ሆኗቸዋል። ተቃዋሚዎቹ ይህንን ተግባር እንደ ጥንቃቄ ወይም እንደ ብልሃት ከመቁጠር ይልቅ በሃይማኖት ስም የተከናነበ ውሸትና ንፍቅና አድርገው ይፈርጁታል። በዚህም የተነሳ በአህሉ ሱናዎች ዘንድ እንዲህ የሚሉ ጥያቄዎች መነሳት ጀመሩ። ሚስጥራዊነትንና መሸሸግን እንደ አንድ የሃይማኖት መርህ አድርጎ በያዘ መዝሃብ ላይ እንዴት እምነት ሊኖረን ይችላል? ለመሆኑ ዲል ሊቆም የሚችለው በብልሃትና በማታለል ነው ወይስ በእውነትና በግልጸኝነት? በተቃራኒው ግን ሺዓዎች ለዚህ ጉዳይ የራሳቸው መከላከያ አላቸው። ለእነርሱ ተቅያ ለዘመናት ከደረሰባቸው ጭፍጨፋና ስደት ለመትረፍ ሲሉ የተገደዱበት ሸሪዓዊ አስፈላጊነት እንጂ ሌላ አይደለም። እኛ ይህንን የምናደርገው ከሰይፍ ስለት ለማምለጥ እንጂ እውነትን ለመስረቅ አይደለም ብለውም ይሞግታሉ። በመሆኑም በሁለቱ ወገኖች መካከል ያለው ልዩነት ከስልጣን ሽሚያ ወይም ማን ላይ በደል ፈጸመ ከሚለው ጥያቄ በላይ የሰፋ ነው። ይልቁንም ሃይማኖትን የመረዳትና ከመለኮታዊ ሕግጋት ጋር የመስተጋበር ፍልስፍናቸው ላይ የሰረጸ ጥልቅ ልዩነት ሆኖ አረፈ። አሁን ደግሞ ወደሚቀጥለው ወሳኝ ምዕራፍ እንሸጋገራለን። የሺዓ መዝሃብ ወደ ተለያዩ ቅርንጫፎች እንዴት ሊከፈል ቻለ? ኢትና ዓሸርያ፣ ዘይድያና ኢስማዒልያ የሚባሉ ቡድኖችስ እንዴት ተከሰቱ? አንድ የነበረውስ መዝሃብ እያንዳንዱ ወገን የራሱ የሆነ የእምነት መዋቅርና መለያ እስኪኖረው ድረስ እንዴት ሊከፋፈል ቻለ? ከሑሰይን ሸሂድነት በኋላ ልጃቸው ዓሊይ ዘይኑል ዓቢዲን አራተኛው ኢማም ነበሩ። እሳቸው ሲያርፉ ልጃቸው ዘይድ ኢብኑ ዓሊ በቦታቸው ተተኩ። በዚህ ወቅት ተከታዮቻቸው ዘይድ ኢብኑ ዓሊይን ስለ አቡበክርና ዑመር ምን ትላለህ ብለው ጠየቁት። ዘይድም ስለ እነሱ ከመልካም በቀር ምንም አልሰማሁም ሲል መለሰ። ይህንን የሰሙት ተከታዮቹ ግን እንዲረግማቸውና አቡበክርና ዑመርን እንዲክዳቸው ጥያቄ ለዘይድ አቀረቡ። ዘይድም አሻፈረኝ ሲል እንግዲያውስ ትተነሃል አሉት። ዘይድም ረፈቱሙኒ አልያም ካዳችሁኝ አላቸው። በዚህም ራፊዳ አልያም ከጂዎች የተባለው ወገን ተለይቶ ወጣና ወንድሙን ሙሐመድ አልባቂርን ተከተለ። ከዘይድ ጋር የቆዩት ደግሞ ዘይድያ ተባሉ። እነዚህ ለሱና የቀረቡና ሰሓባዎችንም የማይረግሙ ናቸው። እነዚህ ዘይድያዎች ለሱናው ቡድን የቀረቡና ሰሓባዎችንም የማይረግሙ ናቸው። አምስተኛው ኢማም ሙሐመድ አልባቂር ሲያርፉ ስድስተኛው ኢማም ጃዕፈር አሳዲቅ ተተኩ። በሳቸው ዘመን የኡመውያን መንግስት እየፈረሰ አባሲያኖች ደግሞ ስልጣኑን ያዙ። በዚያ የግርግር ወቅት በኢራቅ ውስጥ የጃዕፈር አሳዲቅ ተማሪዎች ነን የሚሉ ሰዎች ለሳቸው ያልተገቡና ያልተረጋገጡ ዘገባዎችን ማሰራጨት ጀመሩ። ይህም ለዛሬው ኢትና ዓሸርያ መዝሃብ መሰረት ሆነ። ጃዕፈር አሳዲቅ ሲያርፉ ሌላ ትልቅ ክፍፍል ተከሰተ። አንደኛው ወገን ኢማሙ ሙሳ አልካዚም ነው ሲል፣ ሌላኛው ደግሞ ኢስማዒል ኢብኑ ጃዕፈር ነው በማለት ኢስማዒልያ የሚባለውን ጎራ መሰረቱ። ኢስማዒልያዎችም በበኩላቸው ወደ ኒዛርያ፣ ሙስተዕልያ፣ ቡህራና እንደ ድሩዝ ወዳሉ በርካታ ቅርንጫፎች ተከፋፈሉ። ዛሬ በዓለማችን 85% የሚሆነው የሺዓ ማህበረሰብ የኢትና ዓሸርያ ተከታዮች ናቸው። በኢራን፣ በኢራቅ፣ በሊባኖስና በባሕረይን በስፋት ይገኛሉ። እንደ ኹመይኒ፣
ሲስታኒና ሐሰን ነስረላህ ያሉ መሪዎች የዚህ ጎራ ተጠቃሾች ናቸው። በሌላ በኩል ዘይድያዎች በየመን ሑቲዎች፣ ኢስማዒልያዎች በነጅራንና በሶሪያ እንዲሁም ኑሰይርያ ወይም ዓለውያ የሚባሉት በሶሪያ እንደ በሻር አልአሰድ ያሉ በስፋት ይገኛሉ። በተለይ ዓለውያዎችን በተመለከተ ዓልይን እስከ ማምለክ ይደርሳሉ በሚልና እኛ የሺዓ አካል ነን በሚሉ ወገኖች መካከል ያለው ውዝግብ እስካሁን ቀጥሏል። አሁን ስለ ሺዓዎች ማንነት፣ ታሪካዊ አመጣጥና ስለ ተለያዩ ዘርፎቻቸው ግልጽ የሆነ ግንዛቤ እንደጨበጠን አምናለሁ። ሆኖም እዚህ ጋር አንድ እጅግ አስፈላጊ ጥያቄ ማንሳት ተገቢ ነው። በዓለም ላይ ያለውን ሰፊውን የሺዓ ማህበረሰብ የሚወክሉት ኢትና ዐሸርያዎች የኢማሞቻቸውን ቁጥር በ12 ብቻ የገደቡት ለምንድን ነው? ይህ ቁጥር ላይስ ለምን ሊቆም ቻለ? ታሪኩ የሚጀምረው ሰባተኛው ኢማማቸው በነበሩት በሙሰል ካዚም ህልፈት ማግስት ነው። ይህ ክስተት በሺዓዎች ታሪክ ውስጥ ትልቅ አጋጣሚ ነበር። ምክንያቱም በዚህ ወቅት ነበር ሺዓነት ለሁለት ታላላቅ መንገዶች የተከፈለው። አንደኛው ወገን ዘይድያ በሚል ገለልተኛ መስመር ሲይዝ፣ ሌላኛው ደግሞ ኢስማዒልያ በሚል ስያሜ ኢማምነቱ ለኢስማዒል ኢብኑ ጃዕፈር ይገባል በሚል ተገነጠለ። የዛሬዎቹ ኢትና ዐሸርያዎች ግን ሌላ የእምነት መስመር ተከተሉ። ስምንተኛው አድርገው ዓልይ ኢብኑ ሙሳ ሪዛን መረጡ። ስምንተኛ ኢማም አድርገው ዓልይ ኢብኑ ሙሳ ሪዛን መረጡ። ከዚያም ሙሐመድ አልጀዋድ፣ በመቀጠልም ዓልይ አልሃዲ፣ ከዚያም 11ኛው ኢማም አልሐሰን አልዐስከሪ ተተኩ። እዚህ ጋር ነበር መላውን የሺዓ አቂዳ የቀየረ አንድ አስገራሚ ክስተት የተከሰተው። 11ኛው ኢማም አልሐሰን አልዐስከሪ በ260 ዓመተ ሂጅራ ከዚህ ዓለም በሞት ሲለዩ አንድ ትልቅ ጥያቄ ተፈጠረ። ለመሆኑ ኢማሙ ወንድ ልጅ ነበረውን የሚለው ነበር። ለዚህ ጥያቄ የተሰጡት መልሶች ግን የተለያዩ ነበሩ። አንዳንድ የሺዓ ዘርፎች ወንድ ልጅ ነበረው ግን በሕፃንነቱ ሞቷል ሲሉ፣ የአህሉ ሱና ወልጀማዓ ምሁራን ደግሞ ጭራሹኑ ልጅ አልነበረውም የሚል ድምዳሜ ላይ ደረሱ። ኢትና ዐሸርያዎች ግን አዎን ሙሐመድ የተባለ ወንድ ልጅ ነበረው፣ ነገር ግን ከሰዎች እይታ ተሰውሯል የሚል እምነትን አጸኑ። እዚህ ጋር ነው እንግዲህ ገይበቱ ሱግራ አልያም ትንሿ መደበቅ የምትባለው የታሪክ ምዕራፍ የምትጀምረው። በእነርሱ ትርክት መሠረት ሙሐመድ ኢብኑል ሐሰን አልያም አልማህዲዩል ሙንተዘር ከዓባሲያን ገዢዎች ጥቃት ራሱን ለመከላከል ሲል ተሰውሯል። ሆኖም ግን ከተከታዮቹ ጋር ሙሉ በሙሉ ግንኙነት አላቋረጠም ነበር። ሱፈራ አልያም መልእክተኞች በሚባሉ 4 ታማኝ ሰዎች አማካይነት መመሪያዎችን ያስተላልፍ ነበር። ከነዚህም የመጨረሻው ዓልይ ኢብኑ ሙሐመድ አሰመሪ ይባላል። ይህች ትንሿ መደበቅ እስከ 329 ዓመተ ሂጅራ ማለትም የመጨረሻው ሰፊር አልያም መልእክተኛ እስከ ሞተበት ጊዜ ድረስ ቀጠለች። ከዚያን ጊዜ ጀምሮ ግን ገይበቱል ኩብራ አልያም ታላቋ መደበቅ የተባለችውና እስከ ዛሬም እንደቀጠለች የምትታመንበት ረዥም ምዕራፍ ተጀመረ። የ12ኛው ኢማም ሙሐመድ ኢብኑ ሐሰን አልዐስከሪ በእነሱ ዘንድ በቂያማ መቃረቢያ ምድር በግፍና በበደል ስትሞላ ፍትህን ሊያሰፍን የሚመጣው ማህዲ ነው። ኢትና ዐሸርያ የሚለው ስያሜ የመጣው ከዚሁ ነው። 12 ንጹሃን አልያም ማዕሱም የሆኑ የአህልል በይት ኢማሞችን ስለሚያምኑና መህዲውም የኢማምነቱ ሰንሰለት መዝጊያ በመሆኑ ነው። እነዚህ 12 ኢማሞች እንደ ቅደም ተከተላቸው የሚከተሉት ናቸው። ዓልይ ብኑ አቢ ጣሊብ፣ አልሐሰን ብኒ ዓሊ፣ አልሑሰይን ብኒ ዓሊ፣ ዓሊ ዘይን አልዓቢዲን፣ ሙሐመዱ አልባቂር፣ ጃዕፈር አሳዲቅ፣ ሙሳ አልካዚም፣ ዓልይ ሪዳ፣ ሙሐመድ አልጀዋድ፣ ዓልይን አልሃዲ፣ አልሐሰን አልዐስከሪይና ሙሐመድ ብኑ ሐሰን አልማህዲ ናቸው። ለዚህ ነው እንግዲህ ከእነርሱ በኋላ ሌላ ኢማም የሌለው፣ የእምነቱ መሠረትም በዚህ ቁጥር ላይ የተገደበው። አሁን ደግሞ ወደ ሌላኛው ትልቅ የታሪክ ምዕራፍ እንለፍ። በታሪክ ሂደት ውስጥ የሺዓን መዝሃብ መሠረት ያደረጉ የፖለቲካ መንግስታት እንዴት ተመሠረቱ? ወዳጄ ልብ በል፣ የአባሲያን ግዛት ምንም እንኳ ኃያል ቢመስልም እንደ ቀደመው የኡመውያን መንግሥት ጠንካራ አልነበረም። ይህ አንጻራዊ ድክመት ደግሞ ሺዓዎች የመጀመሪያውን የፖለቲካ አካላቸውን እንዲመሰርቱ በር ከፈተላቸው።
ይህም በ172 ዓመተ ሂጅራ በመግሪብ አሊያም በሰሜን አፍሪካ ምድር የተመሠረተው የአዳሪሳ መንግሥት አሊያም ስቴት ኦፍ ኢድሪስስ ነበር። የአባሲያን መንግሥት እየደከመ ሲመጣ የሺዓን አስተሳሰብ የሚከተሉ ልዩ ልዩ መንግሥታት በታሪክ መድረክ ላይ ብቅ ማለት ጀመሩ። ከነዚህም መካከል በደይለም የነበረው የዓለዊያን መንግሥት፣ በየማማ የነበረው የአኽበርያ፣ በፋርስ የነበረው የቡወይሃ፣ በመውሲል የሐምዳንያ፣ በባሕሬን የቀራሚጣ እና በመጨረሻም ከመግሪብ ተነስተው ግብፅንና ሶርያን የተቆጣጠሩት የዑበይድያን አሊያም ፋጢሚያ በመባል የሚታወቁት መንግሥታት ይጠቀሳሉ። አራተኛው የሂጅራ ክፍለ ዘመን የሺዓዎች የወርቃማ ዘመን ነበር ሊባል ይችላል። ምክንያቱም በወቅቱ በሰፊው የኢስላም ዓለም ላይ የበላይነታቸውን ያረጋገጡበት ወቅት ነበር። ሆኖም የታሪክ ዑደት ሆኖ እነዚህ መንግሥታት በሂደት እየጠፉ ሄዱ። ይህ ሁኔታ እስከ 907 ዓመተ ሂጅራ ድረስ ቀጠለ። ከዚያም ኢስማዒል አሰፈዊ የተባለ ሰው በታሪክ መድረክ ላይ ብቅ አለ። ይህ ሰው በፋርስ ምድር የዛሬዋ ኢራን በታሪክ እጅግ ኃያል የተባለውን የሺዓ መንግሥት ማለትም የሰፋውያን መንግሥትን መሠረተ። የታሪክ ምንጮች እንደሚጠቁሙት ኢስማዒል አሰፈዊ ኢራንን ከሱኒነት ወደ ሺዓነት ለመቀየር ወሳኝና ጥብቅ ሚና ተጫውቷል። እንዲያውም አንዳንዶች ይህንን መዝሃብ በሕዝቡ ላይ በኃይል ለመጫን ደም አፋሳሽ የሆኑ እርምጃዎችን መውሰዱን ይዘግባሉ። በዚሁ የሰፋውያን መስፋፋት ሳቢያ የሺዓነት ተጽዕኖ እስከ አዘርባጃን ድረስ ዘለቀ። አዘርባጃንም እስከ ዛሬ ድረስ የሺዓ እምነት በስፋት የሚገኝባት ሀገር ሁና ቀርታለች። በዚያው የወርቃማው ዘመን አሊያም በአራተኛው ክፍለ ዘመን ሺዓነት በፖለቲካ ብቻ ሳይሆን በእውቀትና በሥነ ጽሑፍም ገነነ። በዚያ ዘመን እንደ ዓልይ ብን ኢብራሂም አልቁሚ፣ አልኩለይኒ፣ አልጦሲ እና አሰዱቅ ያሉ ታላላቅ ዑለማዎች ብቅ አሉ። እነዚህ ዑለማዎች በሙሉ አጀሞች ሲሆኑ የሺዓ መዝሃብ ታላላቅ መመሪያዎች የሆኑትን አራቱን መጻሕፍት አሊያም አልኩቱቡል አርባዕ ያዘጋጁ ናቸው። እነዚህ አራት መጻሕፍት በሺዓዎች ዘንድ በአህሉ ሱና ዘንድ ካሉት ስድስቱ ታላላቅ የሐዲስ መጻሕፍት አሊያም ኩቱቡ ሲታህ ጋር እኩል ቦታ ይሰጣቸዋል። እዚህ ጋር ግን ሌላ ትልቅ የክርክር ነጥብ ይነሳል። አንዳንድ የአህሉ ሱና ዑለማዎች እነዚህ ጸሐፊዎች ስለ አህለል በይት ትክክለኛ ያልሆኑ ዘገባዎችን በማስፈር የዛሬውን የሺዓ መዝሃብ መሠረት ጥለዋል ሲሉ ይተቻሉ። በሌላ በኩል ደግሞ እንደ ሙሳዊ ያሉ የሺዓ ምሁራን አራቱ መጻሕፍት ሙሉ በሙሉ ትክክለኛና ሰሒህ ናቸው ባይ ናቸው። ሌሎች መካከለኛ አቋም ያላቸው ሺዓዎች ደግሞ ደካማ ዘገባዎች ሊኖሩባቸው ቢችሉም በአጠቃላይ ግን ትክክለኛ ናቸው ይላሉ። አሁን ደግሞ የሁለቱን ወገኖች መሠረታዊ ልዩነት ባጭሩ እንመልከት። ኢማምነትና ኺላፋ። በሺዓዎች በተለይም በኢትና ዐሸርያ እምነት ኢማምነት የሚገኘው ከዓልይና ከፋጢማ ረዲየላሁ ዐንሁማ ዘር ብቻ ለሚመጡ 12 ኢማሞች የተሰጠ መለኮታዊ መብት ነው። በአህሉ ሱና ዘንድ ግን ኺላፋ በሹራ የሚወሰን ሲሆን ከዓልይና ፋጢማ ዘር መሆን ቅድመ ሁኔታው አይደለም። ሁለተኛ ማዕሱምነት አሊያም ከስህተት የጸዱ መሆን። ሺዓዎች ኢማሞቻቸውን ከስህተት የጸዱ አሊያም ማዕሱም ናቸው ብለው ያምናሉ። እንዲያውም ኢማም ኹመይኒ ኢማሞቻችን መልአክም ሆነ ነቢይ የማይደርስበት ደረጃ አላቸው ብለው ያምናሉ። አህሉ ሱና ግን ይህንን ባህሪ ለነቢያት ብቻ ይሰጣሉ። ሦስተኛ ስለ ሰሃቦች ያላቸው አመለካከት። ሺዓዎች ከጥቂቶቹ በቀር አብዛኛዎቹ ሰሃቦች ከረሱል ሰለላሁ ዐለይሂ ወሰለም ህልፈት በኋላ ከእምነት ወጥተዋል ወይም ንፍቅና አሳይተዋል ብለው ያምናሉ። አህሉ ሱና ግን ሁሉንም ሰሃቦች ያከብራሉ። አላህ መልካም ሥራቸውን እንዲቀበላቸውም አሊያም ረዲየላሁ ዐንሁም በማለት ዱዓ ያደርጋሉ። አራተኛ የምእመናን እናቶች፣ የነቢዩ ሚስቶች። ሺዓዎች የነቢዩን ሰለላሁ ዐለይሂ ወሰለም ሚስቶች ከዝሙት ቢያጠሩም እናታችን አኢሻ ረዲየላሁ ዐንሃ በጀመል ጦርነት በነበራት ተሳትፎ ምክንያት ይነቅፏታል። አህሉ ሱና ግን አኢሻ የረሱል ሰለላሁ ዐለይሂ ወሰለም ተወዳጅ ሚስት እንደነበረችና የወሰደችውም እርምጃ ለኢስላም ሰላም ሲባል የተደረገ እንጂ በኢማም ዓልይ ላይ ማመጽ ፍላጎት እንዳልነበረው ያምናሉ። አምስተኛ ተወሱልና ኢስቲጋሳ። ሺዓዎች በኢማሞችና በነቢያት በኩል ወደ አላህ መቃረብንና እርዳታ መጠየቅን ይፈቅዳሉ።
አህሉ ሱና ግን እርዳታ ከአላህ ብቻ እንደሚጠየቅና በሰዎች በኩል የሚደረግን ልመና አይቀበሉም። ኒካህ አልሙትዓ አልያም ጊዜያዊ ጋብቻ። ሺዓዎች ለተወሰነ ጊዜ የሚቆይ ጋብቻን ይፈቅዳሉ። አህሉ ሱና ግን ረሱል ሰለላሁ ዐለይሂ ወሰለም ይህንን ጋብቻ እንደከለከሉ በማመን እርም አልያም ሐራም እንደሆነ ይገልጻሉ። አዛን። ሺዓዎች በአዛን ላይ ሐየ ዐላ ኸይሪል ዐመል እና አሽሀዱ አነ ዐሊየን ወልዩላህ የሚሉ ሐረጎችን ይጨምራሉ። በፈጅር አዛን ላይ ደግሞ አሰላቱ ኸይሩን ሚነ ነውም የሚለውን የአህለ ሱና ሐረግ አይጠቀሙትም። በቱርባ ላይ መስገድ። ሺዓዎች ከከርበላ አፈር በተሰራ ቱርባ በተባለ ጠፍጣፋ ጭቃ ላይ መስገድን ይመርጣሉ። አህሉ ሱና ግን በማንኛውም ንጹሕ ቦታ ላይ ይሰግዳሉ። የተከለከሉ የግብረ ሥጋ ግንኙነቶች። ሺዓዎች በፊንጢጣ በኩል የሚደረግን ግንኙነት በሚስትየው ፈቃድ ይፈቅዳሉ። አህሉ ሱና ግን ይህን ድርጊት ሙሉ በሙሉ ይከለክላሉ። ቅዱሳን ከተሞች። ለአህሉ ሱና መካና መዲና ዋና ቅዱሳን ከተሞች ናቸው። ሺዓዎች ግን ከነዚህ በተጨማሪ ነጀፍ፣ ከርበላ፣ ሳምራ፣ ካዚሚያ፣ ቁምና መሽሃድን የመሳሰሉ የኢማሞቻቸው መቃብር ያለባቸውን ቦታዎች ቅዱስ አድርገው ይይዛሉ። በዓላት። አህሉ ሱና ዒደል ፊጥርንና ዒደል አድሓን ብቻ ያከብራሉ። ሺዓዎች ግን ዒደል ገዲርን፣ ዓሹራን፣ አርበዒንንና ከፋርስ ባህል የወረሱትን ነይሩዝን ያከብራሉ። ውድ አድማጮቼ ሺዓን በተመለከተ ያሰናደነው መሰናዶ እዚህ አብቅቷል። በቀጣይ መሰናዶ እንድናተኩር የምትፈልጉትን ርዕሰ ጉዳይ በኮሜንት ሳጥኑ ሊጠቁሙን ይችላሉ።